በትልልቅ ግድግዳዎች ውስጥ ተደብቆ የሚያብረቀርቁ አበቦች፣ የሚዘምሩ ወፎችና በመሃሉ ግርማ ሞገስ ያለው ቤተ መንግስት ያለበት አስማታዊ የአትክልት ስፍራ ይገኛል። አንድ ቀን ደፋር ልጆች ትንሽዬ ቀዳዳ አገኙ። እናም ወደ ውስጥ ገቡ። ነገር ግን ምስጢራዊ የሆነ ግዙፍ ሰው ቆሞ እየተመለከታቸው ነው። እሱ ማን ይሆን? እና ይህ አስማታዊ የአትክልት ስፍራ ምን አይነት ምስጢሮች ይዟል? ታሪኩን አብረን እንከታተል። ልጆች በየቀኑ ከሰዓት በኋላ በግዙፉ የአትክልት ስፍራ ውስጥ ይጫወቱ ነበር። ለስላሳ አረንጓዴ ሳር ያለው ትልቅ የሚያምር የአትክልት ስፍራ ነበር። እዚህም እዚያም በሳሩ ላይ እንደ ከዋክብት ያማሩ አበቦች ቆመዋል። በጸደይ ወራት ደግሞ በሐምራዊና እንቁ የሚያብቡ 12 የኮክ ዛፎች ነበሩ። እነዚህ ዛፎች በመከር ወቅት የበዛ ፍሬ ይሰጡ ነበር። ወፎቹ በዛፎቹ ላይ ተቀምጠው በጣም ጣፋጭ በሆነ ሁኔታ ይዘምሩ ስለነበር ልጆች ሊያዳምጧቸው ሲሉ ጨዋታቸውን ያቆሙ ነበር። ልጆቹም እዚህ መጫወት እንዴት ደስ ይላል ብለው እርስ በርሳቸው ያወሩ ነበር። አንድ ቀን ግዙፉ ሰው ተመለሰ። ሌላ ቦታ 7 ዓመት ከቆየ በኋላ ነበር ወደ ራሱ ቤት ለመመለስ የወሰነው። ሲደርስ ልጆቹ በአትክልት ስፍራው ሲጫወቱ አያቸው። እዚህ ምን እያደረጋችሁ ነው? ሲል በሻካራ ድምፅ ጮኸ። ልጆቹም ደንግጠው ሸሹ። ይሄ የኔ አትክልት ስፍራ ነው፣ ከራሴ በቀር ማንም ሰው እንዲጫወትበት አልፈቅድም አለ ግዙፉ። ስለዚህም በዙሪያው ረጅም ግንብ ሰራና የማስጠንቀቂያ ሰሌዳ ሰቀለ። ማስጠንቀቂያውም እንዲህ ይል ነበር: ወደ ግቢው የገባ ሰው በሙሉ ክስ ይመሰረትበታል። ምስኪኖቹ ልጆች አሁን የሚጫወቱበት ቦታ አልነበራቸውም። ትምህርታቸው ሲያልቅ በረጅም ግንቡ ዙሪያ ይቅበዘበዙ ነበር። በውስጡ ስላለው ውብ የአትክልት ስፍራ ይወያዩ ነበር። እርስ በርሳቸውም እዚያ ግቢ ስንጫወት እንዴት ደስ ይል ነበር ይባባሉ ነበር። ከዚያም ጸደይ መጣ። በመላ አገሪቱም ትንንሽ አበባዎች አበቡ። ትንንሽ ወፎች መዘመር ጀመሩ። የራስ ወዳዱ ግዙፍ አትክልት ስፍራ ግን አሁንም ክረምትና በረዶ የሞላው ነበር። በአትክልት ስፍራው ልጆቹ ስለሌሉ ወፎች እዚህ አንዘምርም ብለው ሄዱ። ዛፎቹም አበባ ማበብ ተዉ። በቦታው የተመቻቸው በረዶና ውርጭ ብቻ ነበሩ። ጸደይ ይህን የአትክልት ስፍራ ረሳው እያሉ ይሳሳቁ ነበር። ስለዚህ እኛ ዓመቱን ሙሉ እዚህ እንኖራለን ይሉ ነበር። በረዶው ሳሩን በትልቅ ነጭ ልብስ ሸፈነው። ውርጩም ሁሉንም ዛፎች በብር ቀለም ቀባቸው። ከዚያም የሰሜን ነፋስ ከእነርሱ ጋር እንዲቆይ ጋበዙት። የሰሜን ነፋስ ቀኑን ሙሉ በአትክልት ስፍራ ውስጥ ያገሳ ነበር። የጭስ ማውጫ ቱቦዎችን ይሰባብር ነበር። ይህ አስደሳች ቦታ ነው እያለ ይፎክር ነበር። ጸደይ ለመምጣት ለምን እንደዘገየ ሊገባኝ አልቻለም አለ ራስ ወዳዱ ግዙፍ። መስኮቱ ላይ ተቀምጦ ቀዝቃዛውንና ነጭ የአትክልት ስፍራውን እየተመለከተ የአየር ሁኔታ ለውጥ እንደሚኖር ተስፋ አደርጋለሁ ነበር። ግን ጸደይ መቼም አልመጣም። ስለዚህ ሁል ጊዜ የግዙፉ አትክልት ስፍራ ክረምት ሆኖ ነበር እና ሰሜን ንፋስ፣ ውርጭና በረዶ በዛፎቹ ውስጥ ይጨፍሩ ነበር። ከብዙ ጊዜ በኋላ አንድ ማለዳ ግዙፉ በአልጋው ላይ ተኝቶ ሲያዳምጥ ጣፋጭ ሙዚቃ ሰማ። በጆሮ ውስጥ በጣም ጣፋጭ ስለነበር የንጉሱ ሙዚቀኞች የሚያልፉ መሆን አለባቸው ብሎ አሰበ። በእርግጥ ከመስኮቱ ውጭ የሚዘምረው ትንሽ ወፍ ነበር። ከዚያም በረዶ በጣሪያው ላይ መደነስ አቆመ። ሰሜን ንፋስም መንፈሱን አቆመ እና በሚከፈተው መስኮት በኩል ጣፋጭ መዓዛ ገባ። በመጨረሻ ጸደይ መጣ አለ ግዙፉ። ከአልጋው ላይ ዘሎ ወጥቶ ወደ ውጭ ተመለከተ። ምን አየ? የሚገርም ነገር አየ። በግድግዳው ላይ ባለው ትንሽ ቀዳዳ ልጆቹ ተንፏቀው ገብተዋል። በዛፎቹ ቅርንጫፎች ላይም ተቀምጠው ነበር። በሚያየው በእያንዳንዱ ዛፍ ላይ ትንሽ ልጅ ነበር እና ዛፎቹ ልጆቹ ተመልሰው በመምጣታቸው በጣም ተደስተው ስለነበር በአበቦች ራሳቸውን ሸፍነው ነበር። ቅርንጫፎቻቸው በቀስታ ከልጆቹ ራስ በላይ ያወዛውዙ ነበር። ወፎች እየበረሩ በደስታ ይጮሁ ነበር። አበቦቹም በአረንጓዴው ሳር ውስጥ እያዩ ይስቁ ነበር። ውብ ትዕይንት ነበር። በአንድ ማዕዘን ብቻ አሁንም ክረምት ነበር። ያም የአትክልት ስፍራው እጅግ ሩቅ ማዕዘን ነበር። በውስጡም አንድ ትንሽ ልጅ ቆሞ ነበር። በጣም ትንሽ ስለነበር የዛፉን ቅርንጫፎች ለመድረስ አልቻለም። በአካባቢው የተቅበዘበዘ ያለቅስ ነበር። ግዙፉም ወደ ውጭ ሲመለከት ልቡ በደስታ ቀለጠ። ባደረገው ነገር በእውነት በጣም ተጸጸተ። ምን አይነት ራስ ወዳድ ነበርኩ! አሁን ጸደይ እዚህ ለምን እንደማይመጣ ገባኝ አለ። ስለዚህ ቀስ ብሎ ወደ ታች ወረደና ወደ አትክልት ስፍራውም ወጣ። ልጆቹ ግን ሲያዩት በጣም ስለፈሩ ሁሉም በሩጫ ሸሹ። የአትክልት ስፍራውም እንደገና ክረምት ሆነ። ትንሹ ልጅ ብቻ አልሮጠም። አይኖቹ በእንባ ስለተሞሉ ግዙፉ ሲመጣ አላየውም ነበር። ግዙፉም ከኋላው በመሄድ በእጁ በቀስታ ያዘው። ወደ ዛፍም ላይ አወጣው። ዛፉም ወዲያው አበበ። ወፎችም መጥተው ዘመሩበት። ትንሹ ልጅም ሁለቱን እጆቹን ዘርግቶ ግዙፉን አቀፈውና ሳመው። ሌሎቹ ልጆች ግዙፉ ከእንግዲህ ክፉ እንዳልሆነ ሲያዩ እየሮጡ ተመለሱ። ከእነርሱም ጋር ጸደይ መጣ። አሁን የእናንተ የአትክልት ስፍራ ነው ትንንሽ ልጆች አለ ግዙፉ እና ትልቅ መጥረቢያ ወስዶ ግድግዳውን መሰባበር ጀመረ። የግድግዳውን መሰባበር ሲያዩ ልጆቹ ደስ አላቸው። ቀኑን ሙሉ ተጫወቱና በማታ ግዙፉን ደህና ሁን ለማለት መጡ። ግዙፉ ልጆቹን እንዳያቸው ግን ትንሹ ጓደኛችሁ የት አለ
ብሎ ጠየቃቸው። ግዙፉ ከሁሉም በላይ የወደው ነበር። አናውቅም ሲሉ ልጆቹ መለሱ። ሄዷል፣ ነገ እዚህ እንዲመጣ በእርግጠኝነት ልትነግሩት ይገባል አለ ግዙፉ። ልጆቹ ግን የት እንደሚኖር እንደማያውቁና ከዚህ በፊት አይተውት እንደማያውቁ ተናገሩ። ግዙፉም በጣም አዘነ። በየቀኑ ከሰዓት በኋላ ትምህርት ሲያልቅ ልጆቹ መጥተው ግዙፉ ጋር ይጫወቱ ነበር። ነገር ግን ግዙፉ የሚወደው ትንሽ ልጅ ዳግም አልታየም። ግዙፉ ለሁሉም ልጆች በጣም ደግ ነበር። ሆኖም ግን የመጀመሪያውን ትንሹን ጓደኛውን ይናፍቀው ነበር። ብዙ ጊዜም ስለሱ ያስብና ይናገር ነበር። እንዴት ብዬ ላገኘው ይል ነበር። ዓመታት አለፉ። ግዙፉም በጣም አረጀና ደካማ ሆነ። እንግዲህ መጫወት አልቻለም እና በአትክልት ስፍራው ውበት ይደነቅ ነበር። ብዙ ቆንጆ አበቦች አሉ፣ ግን ልጆቹ ከሁሉም በላይ ቆንጆ አበቦች ናቸው አለ። ከብዙ ጊዜ በኋላ አንድ የክረምት ማለዳ በድንገት አይኖቹን በድንቅ ስሜት አሸሸ። እናም ተመለከተ። በእርግጥም አስደናቂ እይታ ነበር። በአትክልት ስፍራው እጅግ ሩቅ ማዕዘን ውስጥ ሙሉ ለሙሉ በሚያምር ነጭ አበባ የተሸፈነ አንድ ዛፍ ነበር። ቅርንጫፎቹ ሙሉ በሙሉ ወርቃማ ነበሩ። የብር ፍሬም ከእነርሱ ወደ ታች ተንጠልጥሏል። ከዛፉ በታችም የወደው የነበረው ትንሽ ልጅ ቆሟል። ግዙፉ በታላቅ ደስታ ወደ ታች ሮጠ። ሙሉ በሙሉ ሲቀርብ ፊቱ በቁጣ ቀላ። ማን ነው እንደዚህ እጅህና እግርህን በሚስማር ይወጋ አለ። ምክንያቱም በልጁ የእጅ መዳፍና እግሩ ላይ የሚስማር አሻራዎች ነበሩ። በትንንሽ እግሮቹ ላይም የሁለት ሚስማሮች አሻራዎች ነበሩ። ማን ነው እንዲህ ያደረገ? ንገረኝ፣ ትልቁን ሰይፌን ወስጄ ገድለዋለሁ ሲል ግዙፉ ሰው ጮኸ። አይ እነዚህ የፍቅር ቁስሎች ናቸው ሲል ሕፃኑ መለሰ። ማነህ አንተ አለ ግዙፉ። እንግዳ የሆነ ድንጋጤ የሚያዘው በትንሹ ሕፃንም ፊት ተንበረከከ። ሕፃኑም በግዙፉ ላይ ፈገግ አለ። እንዲህም አለው፣ አንድ ጊዜ በአትክልት ስፍራ እንድጫወት ፈቅደህልኝ ነበር። ዛሬ ገነት ወዳለው የአትክልት ስፍራ ለወስድን የመጣሁት አለው። እናም ነፍሱን ይዟት ሄደ። ልጆቹ ከሰዓት በኋላ እየሮጡ ወደ አትክልት ስፍራው ሲገቡ ግዙፉ በነጭ አበባ ሙሉ በሙሉ ተሸፍኖ ከዛፉ በታች ሞቶ ተኝቶ አገኙት። በማግስቱም የአካባቢው ሰው ተሰባስቦ ቀበረው። ለልጆቹ ያሳየውን በጎ ስራ ለማሳየት በአትክልት ስፍራው የማስታወሻ ሐውልት አቆሙለት። እናም ልጆቹ በአትክልት ስፍራው እየተጫወቱ ለዘላለም ይባላል። ታሪኩ በዚሁ ተፈጸመ። ተረቱ ከተመቻችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ሌሎች ተረቶችንም ማግኘት ትችላላችሁ። ተረት ከቡቡ ጋር